ከጎን ያለው ያዙና ዛሬ ማታ ድንቅ ነገር ይሆናል በሉ እስኪ። ዛሬ ማታ በሉ እግዚአብሔር በህይወት ላይ ድንቅ ነገር አድርጓል በሉ እስኪ። ለጌታ መንፈስ ምላሽ እንሰጣለን። ከፍ ሞቅ ደመቅ ያለ እልልታ ጭብጨባ። እግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔርን ቃል የምንሰማበት ታይም ይሆናል። ሁላችንም መጽሐፍ ቅዱሳችንን ከፍተን እግዚአብሔርን ቃል እግዚአብሔር ዛሬ በውስጤ ሞላው ለህዝቡ እንዲናገር የተናገረልኝን ቃል ይዤላችሁ መጥቻለሁ። ሁላችሁም መጽሐፍ ቅዱሳችንን እንከፍታለን። የጌታ ስም ለዘላለም ከፍ ይበል። ዮሐንስ ወንጌል ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 18 ያለውን እግዚአብሔርን ቃል አነባለሁ። ሁላችሁ መጽሐፍ ቅዱሳችሁን ክፈቱ። ክብር ለኢየሱስ ይሁን። ክፈቱ መጽሐፍ ቅዱሳችሁን አዲስ ኪዳን ላይ የጌታ ስም የተባረከ ይሁን። እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ልጅ እስኪሰጥ ድረስ እንዲሁ ወዷልና። አሜን። እግዚአብሔር ልጁን ወደ ዓለም የላከው በዓለም ሊፈርድ ሳይሆን ዓለምን በእርሱ ሊያድን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የሚያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለነበረ ብርሃንን ይልቅ ጨለማን ወደዱ። ክፉን የሚያደርግ ሁሉ ብርሃንን ይጠላል ይላል እግዚአብሔር ቃል። ኢየሱስ ጌታ ነው። ዛሬ ይዤላችሁ የመጣሁት ትምህርት ነው። የጌታ ስም ለዘላለም የተባረከ ይሁን። እንዲህ የሚል ነው፣ ሰዎች ከእግዚአብሔር ጋር እንዴት ልታረቁ ይችላሉ በሚል። ኢየሱስ ጌታ ነው። ሰዎች ከእግዚአብሔር ጋር እንዴት ልታረቁ ይችላል? እጃችሁን ከፍ አድርጉና አስታራቂያችን ኢየሱስ ነው በሉ እስኪ። ድገሙ፣ አስታራቂያችን ኢየሱስ ነው በሉ። ሃሌሉያ። መዳን በኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ያስተምራል። ሰዎች ወደ እግዚአብሔር መንግሥት ለመግባት ጌታችንን መድኃኒታችን ኢየሱስ ክርስቶስን ለሰው ልጆች መዳን የሰራው የመዳን ስራውን አምኖ መቀበል እንደሚገባ ቅዱስ የእግዚአብሔር ቃል ይናገረናል። ክብር ለኢየሱስ ይሁን። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ልጅ እስኪሰጥ ድረስ እንዲሁ ዓለምን ሁሉ ምን አድርጓል? ወዷልና። እጆቻችሁን ከፍ አድርጉና ወዶኛልና አዳነኝ በሉ እስኪ። የሚገርም ነው። የጌታ ስም ለዘላለም የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 5 ከቁጥር 24 ላይ የእግዚአብሔር ቃል እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 24 እስከ 25 ያለው የእግዚአብሔርን ቃል አነባለሁ። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። አሜን። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እላችኋለሁ ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ መጥቷልና የሚሰሙት በሕይወት ይኖራሉ። ማንን የሚሰሙ? እግዚአብሔርን። ክብር ለኢየሱስ ይሁን። ቁጥር 26 ላይ አብ በራሱ ሕይወት እንዳለው ሁሉ ወልድም በራሱ ሕይወት እንዲኖረው ሰጥቷልና ወደ የሰው ልጅ እንደሆን እንዲፈርድ ስልጣን ሰጥቶታል ይላል። ክብር ለኢየሱስ ይሁን። እስኪ ኢየሱስ ጌታ ነው በሉ። ሰዎች ከእግዚአብሔር ጋር ሊታረቁ የሚችሉ
ሊገናኙ የሚችሉ በኢየሱስ ክርስቶስ ብቻ ነው። አሜን። የሚገርም ቃል ነው ከጊዜያችን አንጻር ቢሆንም ዛሬ ጌታ መንፈስ ግን ልናገር የፈለገውን ይናገራል። ሃሌሉያ። እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል እግዚአብሔር። ወደ ፍርድ አይመጣም ይላል። ኢየሱስን የተቀበለ በኢየሱስ የዳነ አምልጧል። አሜን። እስኪ አምልጫለሁ በሉ። እስኪ ድገሙ። የመጨረሻ ከሞት አምልጫለሁ። ሃሌሉያ። ዛሬ እርፍ ብለን ቁጭ ብለን ቃል እንድንሰማ የሚያደርግ ኢየሱስ የከፈተልን በር። ኧረ አሜን። እውነት እላችኋለሁ ቃልን የሚሰማል የላከኝንም የሚያምን የዘላለም ሕይወት አለው። የዘላለም ሕይወት ከሞት ወደ ሕይወት ተሻገርን እንጂ ፍርድ አይመጣም። የጌታ ስም ለዘላለም የተባረከው። በመዳናችሁ ምን ያህል ደስ ይላችኋል? ምን ያህል ቦታ ትሰጣላችሁ? እግዚአብሔር የከፈለልን ትልቅ መስዋዕትነት ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 39 እስከ 40 ላይ እንዲህ ይላል፣ እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱም ትመረምራላችሁ፣ እነሱ ስለ እኔ የሚመሰክሩ ናቸው። ቁጥር 40 ላይ ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱ። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ደግሞ እስከ 47 እንዲህ ይላል እግዚአብሔር ቃል፣ ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው። ሃሌሉያ። ልጁንም አይተው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኙ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። እንግዲህም አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለሱ አንጎራጎሩ። ቁጥር 42 ላይ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላሉ አለ። ኢየሱስም መለሰላቸው፣ እርስ በርስም አታንጎራጉሩ፣ የላከኝ አብ ከሰበረው በቀር ወደ እኔ ሊመጣ የሚችል የለም። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳዋለሁ። ሃሌሉያ። ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እላችኋለሁ በእኔ የሚያምን ሁሉ የዘላለም ሕይወት አለው ይላል። ሃሌሉያ። በማን የሚያምን? በልጁ በኢየሱስ የሚያምን የዘላለም ምን አለው? ሕይወት አለው። ይህ ሕይወት ያገኘው ሰው አስታራቂ ኢየሱስ በመካከላችን አለ። ሃሌሉያ። መዳን በሌላ በማንም የለም ይላል ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ እግዚአብሔር ቃል እንዲህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና ይላል። ያችሁን ከፍ አድርጉና ኢየሱስ ያድናል በሉ እስኪ። ኢየሱስ ያድናል በሉ እስኪ። አስታራቂያችን ማን ነው? ኢየሱስ። ክብር ለኢየሱስ ይሆን። የሚገርም ሐዋርያት ሥራ ምዕራፍ 16 ከቁጥር 30 እስከ 31 እንዲህ ይላል የእግዚአብሔር ቃል፣ ወደ ውጭ አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አሏቸው። እነርሱም በጌታ በኢየሱስ ክርስቶስ እመን
አንተና ቤተሰብህ ትድናለህ አሉት ይላል። ክብር ለኢየሱስ ብቻ ይሁን። በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰብህ ምን ትሆናለህ? ትድናለህ። ኢየሱስ መንገድ ነው። ኢየሱስ ያድናል። ሃሌሉያ። ዛሬ በዓለም ያሉ ሰዎች በተለያየ ሁኔታ ውስጥ በድካም ውስጥ አሉ፣ በጭንቀት ውስጥ አሉ፣ በፍርሃት ውስጥ አሉ። ምንም መዳን ሌላ መንገድ የለም። መዳን ኢየሱስ ብቻ ነው። እጃችሁ ከፍ አድርጉና ኢየሱስ ያድናል በሉ እስኪ። እድን ዘንድ ምን ማድረግ ይገባኛል ስል ጌታ ኢየሱስ ክርስቶስ እመን፣ አንተና ቤተሰብ ምን ትሆናለህ? ትድናለህ። መዳን የሚገኘው በኢየሱስ ብቻ ነው። ኧረ አሜን። የኃጢአት ስርየት የሚገኘው በኢየሱስ ብቻ ነው። ሃሌሉያ። ኢየሱስ ያድናል በሉ እስኪ። ሃሌሉያ። ሮሜ መጽሐፍ ምዕራፍ 10 ከቁጥር 9 እስከ 10 ድረስ የእግዚአብሔር ቃል እንደዚህ ይላል። ኢየሱስ ጌታ እንደሆነ በአፊ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልቤ ብታምን ምን ትሆናለህ? ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ምን ይሆናል? ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና ይላል። ሃሌሉያ። እጃችሁን ከፍ አድርጉና ይህን ቃል እናውጃለን። ሮሜ መጽሐፍ ምዕራፍ 10 ከቁጥር 9 እስከ 10 እንዲህ ይላል። ኢየሱስ ጌታ እንደሆነ በሏ። በአፊ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልቤ ብታምን ትድናለህ፣ ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ሃሌሉያ። በእርሱ የሚያምን ሁሉ ምን አይሆንም? አያፍርም ይላል። በማን የሚያምን? በልጁ በኢየሱስ ክርስቶስ ያመነ ምን አይሆንም? አያፍርም። ክብር ለጌታ ይሁን። ሃሌሉያ። አላፍርም በሏ። ድገሙ። የመጨረሻ አላፍርም። ማን ጌታ እንደሆነ? ኢየሱስ ጌታ እንደሆነ በልብ ይላል። በልቡ ቻላሴካቶሪያ በልቡ ማመን፣ በአፉ ደግሞ ቢመሰክር ይላል። ዝም ማለት አያስፈልግም። ጌትነቱን መናገር አለብህ። ጌትነቱን መናገር አለብሽ። ኢየሱስ ጌታ ነው። አዎ በልቤ አምነ ሊሆን ይችላል። ደግሞ በአፊ ምን አድርግ? መስክር። ኢየሱስ ጌታ እንደሆነ በአፊ መስክር። በልቡ አምኖ ይጸድቃልና በአፉ መስክሮ ምን ይሆናል? ይድናል ይላል እግዚአብሔር። በእርሱ የሚያምኑ ምን አይሆኑም ይላል? አያፍሩም ይላል። እጃችሁን ከፍ ነው። አላፍርም በሏ። ድገም። የመጨረሻ አላፍርም። በማን? በማመን በኢየሱስ ከፍ አድርገህ ያድናል በሏ። ከሞት ያድናል በሏ። ያድናል በሉ እስኪ። እግዚአብሔር አብ ካልሰበው በቀር ማንም ወደሱ ሊመጣ አይችልም። ወደሱ የመጣችሁት ዋናው ዓላማ የሱን ታላቅነት፣ በጎነት፣ ጌትነት እንድታምኑ እንድትመሰክሩ ነው። አሜን። አጨብጭቡ ለእግዚአብሔር ቃል። ከለቪነበስ ለቤተሰቦቻችሁ ተናገሩ። ባላችሁበት የምታልፉበት መንገድ ተናገሩ። ወንጌል አያሳፍርም። አሜን። ከፋ ወንጌል አያሳፍርም በሉ እስኪ። ድገም። ወንጌል አያሳፍርም ብሎ በአዲስ ኪዳን ዘመን የእግዚአብሔር ሊቀ ካህን ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ለዚህ ነው መናገር። በሊቀ ካህናችን በኢየሱስ አናፍርበትም። ኧረ አሜን። ጎን አለውና ካርግና እኔ አላፍርም በሉ። እኔ አላፍርም በሉ እስኪ። ጌትነቱን እናገራለሁ በሉ። ዝም አልልም በሉ እስኪ። ዝም አልልም። ዝም በል የሚሉት ብዙዎች ሊኖሩ ይችላሉ። ዝም አትበል። ኢየሱስ ጌታ ነው። ሃሌሉያ፣ ሃሌሉያ። የማያፍር ትውልድ ለእግዚአብሔር ከፍ ያለ ክብር ያመጣል። ፓላሴክራይ በዚህ ወንጌል ያላፈራችሁ እግዚአብሔር ጸሎታችሁን እንዲሰማ ከፈለጋችሁ፣ መናገር ከፈለጋችሁ ከእግዚአብሔር ጋር መነጋገር አለባችሁ። ኢየሱስ ጌታ ነው። እግዚአብሔር በሚናገራችሁ ቦታ ሁሉ ታላቅነቱን ተናገሩ። ሃሌሉያ።
የምስራችን ተናገሩ። አሜን። የምስራችን በሚናገር ሰው እግዚአብሔርም አያፍርም። አሜን። የጌታ ስም የተባረከ ይሁን። ሃሌሉያ። አስታራቂያችን ኢየሱስ ነው። ከአብ ጋር ያስታረቀን ማን ነው? ኢየሱስ። ኢየሱስ ራሱ እንዲህ አለ እኮ እኔና አብ አንድ ነን፣ በእኔ ውስጥ አብ እንዳለ ብታምኑ ምን ይሆናል? ይሆንላችኋል አለ። አሜን። ኢየሱስ ያድናል ብሏል። ድገሙ። የመጨረሻ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዳው ልጅ እስኪሰጥ ድረስ ዓለምን ሁሉ ምን አድርጓል? ወዷል። የተወደዳችሁ የጌታ ልጆች ሰውን ከእግዚአብሔር ጋር የሚያስታርቅ ኢየሱስ ነው። አስታራቂያችን ቀጥታ ኢየሱስ ነው። አሜን። ልጆቹ ነን፣ ባለስልጣን ነን። አሜን። እግዚአብሔር ያለው በሕይወቴ ላይ ይሆናል በሏ። ድገሙ። እግዚአብሔር ያለው በሕይወቴ ላይ ይሆናል በሏ። እውነት እውነት እላችኋለሁ ቃልን የሚሰማ አለው። የማንን ቃል? የእግዚአብሔርን ቃል። አሁን ቃሉን እየሰማችሁ ላላችሁ መልእክት አለኝ። አሁን የእግዚአብሔርን ቃል እያደመጣችሁ ላላችሁ መልእክት ነው። ይሄ ኢየሱስ ጌታ ነው። እውነት እውነት እላችኋለሁ ቃልን የሚሰማ ሁሉ የላከኝንም የሚያምን የዘላለም ሕይወት አለው ይላል። ሃሌሉያ። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ቀኝ እጃችሁን ከፍ አድርጉና ተሻግሬአለሁ በሏ። ከሞት ተሻግሬአለሁ በሉሲ። ኢየሱስ ያድናል በሉሲ። በወንጌል አላፍርም በሏ። የተቀበላችሁ ኃይል ቀላል እንዳይመስላችሁ። በሰው ሁሉ ፊት በቃ በጠላቶች ፊት በነቄሳር ፊት ሁሉ እኮ ቆሞ እኮ ነው መናገር የቻለው። ዛሬ ይህን የምትቀበሉት ኃይል በጠላት ፊት ቆማችሁ ጌትነቱን መናገር የምትችሉበትን እግዚአብሔር ኃይልን ይሰጣችኋል። የድፍረትን ኃይል ይሰጣችኋል። እግዚአብሔር የወንጌሉን ኃይል ያለብሳችኋል። ሃሌሉያ። እስኪ ኃይል የእግዚአብሔር ነው በሏ። ድገሙ። የመጨረሻ ድገም። የመጨረሻ ኃይል የእግዚአብሔር ነው። ቆመን እንጸልያለን። ኮልቪን ሰፕሮን ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው አለ። ሃሌሉያ። እጆቻችን ከፍ አድርገን ታላቅነትን እናገራለሁ፣ ጌትነትን አውጃለሁ፣ ጌትነትን እናገራለሁ፣ ታላቅነትን እመሰክራለሁ በሉ። ሃሌሉያ። ተናገሩ በልባችሁ። ከዚህ ሰዓት ጀምሮ ለአንድ ሰው ተወሰኑ ሰዎች ጸልይላችኋል። እጃችሁን ከፍ አድርጉ። እናገራለሁ። መናገር የሚያስችል ኃይል፣ መስበክ የሚያስችል ኃይል፣ ወጥተ ማውጣት የምትችልበት በጌታ ኃይል ነው። ሃሌሉያ። ቻላሶ ካቶራ ዲና ማንሳፕሮዳ እጆቻችሁን ከፍ አድርጉና ጌትነቱን እናገራለሁ። በወንጌል አላፍርም በሉ። በወንጌል አላፍርም፣ በወንጌል አላፍርም። ተናገሪ እህቴ፣ በወንጌል አላፍርም፣ ጌትነቱን እናገራለሁ። በሻታታታታታቦ ራላሴ ካቶራ ዲና ማንሳፕራንቶራ ዲና ማን ጸልያለሁ በኢየሱስ ክርስቶስም። በዚህ ወር ላይ በሕይወታችሁ ላይ ታምራት ይሆናል። በዚህ ወር ላይ በሕይወታችሁ ላይ አዲስ ነገር ይሆናል። ከፈር አይን ያላየው ጆሮም ያልሰማ በሰው ልብም ያልታሰበ እንግዳ ነገር በኢየሱስ ስም ይሆንላችኋል። እጃችሁን ከፍ አድርጉና አላፍርም በሏ። ድገሚ፣ አላፍርም በሏ። ከፍ አድርጉ እጆቻችሁን። ካልቪነበስ ጌትነቱን ለመናገር ከለቫንሳ ፕሮዲያ እግዚአብሔር አብ የጠራችሁ፣ እግዚአብሔር ወልድ የጠራችሁ፣ መንፈስ ቅዱስ የጠራችሁ ከዚህ ሰዓት ጀምሮ በላችሁ ለኩነኔ የለም። ሃሌሉያ። አስታራቂ ያለን ኢየሱስ ጌታ ነው።